ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው እየፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን አመሻሹ ላይ ኤፋ በቻናሉ ላይ ቪዲዮ ጭኖልን ነበረ። ኤፋ እንግዲህ ከብዙ ቆይታ በኋላ በቻናል ስለመጣ በጣም ደስ ብሎናል። ለማንኛውም እንኳን ደህና መጣህም ብለናል። ኤፋ ምንጊዜም ከሩቲ ጎን የሆነ ለእውነት የቆመ እውነትን የሚደግፍ ይሄ ቺቲንግን ወይም ደግሞ ዝሙትን የማያበረታታ ድንቅ ወንድማችን ነውና ኤፊን በዚህ አጋጣሚ በጣም አከብርሃለሁ። በጣም ምኮራብህ አይነት ልጅ ነህ። በዚሁ ቀጥል፣ በፍጹም አይለውጥህ በማለት ጀምራለሁ። እንግዲህ እናንተም ውድ ቤተሰቦቻችን ሁላችሁም ላይክ አድርጋችሁ ቪዲዮን ትጀምራላችሁ። በጣም ነው የምወዳችሁ እናንተንም። እንግዲህ እዚህ ቪዲዮ ላይ ምን ሀሳቦች ተነሱ፣ ምን ነገሮች ተባሉ የሚለውን ደግሞ እኛ በወፍ በረር እንቃኘዋለን ማለት ነው። ለማንኛውም እስኪ ቪዲዮን አይተን እንመለስና ለንግግር እንዲመቸን ቪዲዮን አይተን እንመለስ። ከማንም ሰው ጋር ቢሆን አብርሃም አርፎ የሚቀመጥ ልጅ አይደለም። እና ምን ይሁን ነው በሱ ምክንያት እሱ በሚያደርገው ነገር እኛ ጋር መተሽ ተወቃሽኛ አናታርግልኝ። አብርሃም ሲያጠፋ ጥፋቱን አምነሽ መቀበል አለብሽ። ጥፋቱን መሸፈን የለብሽም። አሁን አንተ እንደዛ አይነት ሲካል ነው መኪናው ሲሳሳም እኮ ጀብድነት አለ ወይ ከሚስቱ ጋር ወይ ከሌላ ጋር አይደለም። ስማኝ አንተ ይሁን ዝም ብላችሁ አንተ ወይ ደግሞ ቀጥታ ነው የምታስቡት ወይ የሆነ ነገር ነው የምታረጉት። ስለዚህ የዛን ቀን ሰክሮ ነበር ነው ራሱን አቅም ነበር መኪናው ውስጥ። ተረጋጋ። ማውራህ ነገር ስማኝ፣ መስማት ካልቻልክ ደግሞ ሂድ። አልሆንከው ነገር ላይ አሁን ነገ የምታፈበት ነገር ነው። ኦኬ አብርሃም አልሳመም ልበል ያለ እንዴ ያየሁት ነገር ልካደው። ስማኝ ካዳ አይደለም አልሳማት ነው ከልጅቷ ጋር መገናኘቱ። ስማኛ ለምንድን ነው እንትን ያጣኸው ዛሬ? አንተ ልጅ ወንድምህን ማስደፈር ከቻልክ አይሳካልም። እንደዛ አታደርግ ነው የምልህ። አይ ካልክ ደግሞ ከወንድም የሚገባበት ወጥመድ ላይ ከጎኑ ሆነህ ልታግዘውና ልታስወጣው ይገባሃል። ራሱ ወጥመድ ውስጥ እየገባ እኮ ምን ታደርገዋለህ? አመና በማመኑ እንደዚህ ሆነ። በመጀመሪያ ደረጃ አብርሃም ሁሌ የሚያደርገው ነገር ለራሱ ትክክል ነው። ተውሻል አይደል? አንድ ቀን ቢሆንም ጥፋት ሰርቻለሁ ጥፋተኛ ነኝ ብሎ መስመር ላይ ይሄዳል። ይሄ ግልጽ ነው። ሁሌም እንዳጠፋ ነው አውቃለሁ። አብርሃም የሆነ በቃ መስመር የሚሰጠው ነገር አለ። ትክክል ነው የምለው ቦታ አለ፣ መስመር የሚሰጠው ቦታ አለ። ገባ? ያንን ነገር ግን የምናስተካክለው እናንተ ከጠላት ጋር አብራችሁ አይደለም ነው የምልህ። ወይ ደግሞ እሱን ማጥፋት ከሚፈልጉት ሰዎች ጋር ተባብራችሁ አይደለም። ገባችሁ? እናንተ እንደዛ ሳይሆን ማና ተሩታትና መጥፋት ፈልገው እሱ ምንድነው የተባበር ነው ጣውታ ነው እንዴ? ህይወት እሱ ወንድ ልጅ አይደለም እንዴ? ቆፍተና አይደለም እንዴ ማለት አለበት እንዴ? ምን ማልሰከረ የሀገሬ ሰው ሲተርት ምን ይላል? አወቅሽ ሲሏት የባሏን መጽሐፍ አጠበች ይባላል። አሁን አንዳንድ ጊዜ ምን መሰላችሁ ቤተሰቦቻችን፣ አንድን ሰው እስከምንም ያክል ድረስ እንወደዋለን አይደለ? ወይም ደግሞ ለመደገፍ ያን ሰው ጥረት ስናደርግ ያ ሰው ሲያጠፋም እስከ ጥፋቱ ትክክል ነህ ብለን መደገፉ መልካም ነው ብዬ አላስብም። ሲቀጥል ደግሞ ይህ ሰው እያጠፋ ያለው ህይወቱ እንዳያሳጠው የሚችል ከማንነቱ የሚያስወጣ ከእግዚአብሔሩ ጋር የሚያጣለው አይነት ነገር ሆኖ ከተገኘ ይሄ ሰው ትክክል እንዳልሆነ መንገር ነው። አለበለዚያ ትክክል ነው እያለን እየደገፍነው ጥፋቱን እንዲያበዛ ካደረግነው ይሄ ሰው ጠላቱንን እንጂ ወዳጁ አይደለንም። ይሄ ነው የሚሰማኝ። አሁን ቡዜ እየተናገረች ያለውን ነገር ለመስማትም እጅግ በጣም የሚገርመው አብርሃም ይሄ እየሆነበት ያለው ጥፋተኛ ሆኖ ሳይሆን ሰው በማመኑ ነው እያለች ነው ቡዜ። ይሄ ነገር ደግሞ ልጁ ራሱን የመቀየሪያ ራሱን የማዳመጫ ጊዜውን እያሳጣችሁ ነው ልጅ። ሲቀጥልም አብርሃምን እየጎዱት ያሉት በዙሪያው ያሉ ሰዎች ትክክል ነህ፣ አይዞ፣ በርታ፣ ግፋበት እያሉ የሚደግፉት ሰዎች ናቸው። አንደኛዋ ደግሞ ከዚህ መካከል ቡዜ ነች። ቡዜ ምን አድርግ ነው የምትይው? ከዚህ ውጭ አብርሃም አሁን ምን እንዲያደርግ ነው የምትገፋፊው? ይሄ ልጅ ራሱን ስቶ እስከሚያብድ ደረጃ ነው የምትፈልጊው? አንቺ እደግፈዋለሁ እከላከልለታለሁ የምትይው አብርሃም ከዚህ በላይ ምን እንዲሆን የምትፈልጊው? ይኸው በሰው ፊት ተዋረደ። አዲስ ህይወት ጀምሬያለሁ አለ። ከዚህ በኋላ አንቺም በህይወትሽ እኔም በህይወት የተባብለው እነዚህ ሰዎች ተታትተው ነበር አይደለ? ባለፈውም ክስ አንስተናል ሲሉ በአንቺም ህይወት በእሷም ህይወት በማንም ህይወት ላገባ ከዚህ በኋላ ሄርሜላ መርጬ ከሄርሜላ ጋር ሆኛለሁ። አንቺም ደግሞ አብርሃም ለሄርሜላ የተለየ ስሜት አለው። ነገር ግን ከሄርሜላ ጋር እንዳይሆን በደንብ አድርገው እነዚህ ሰዎች ይዘውት ነው እንጂ ነፃነት አልሰጡትም እንጂ አብርሃም ለሄርሜላ የተለየ ስሜት አለው ብለሽ ነበር። ሲቀጥል ሄርሜላ ቆርጫለሁ፣ ይሄ ልጅ ይቅርብኝ፣ አያስፈልገኝም፣ የራሴን ህይወት ልምራ ስትል አንቺ ወደኋላ መለሻት። አይ አብርሃም ለአንቺ ትልቅ ስሜት አለው። አብርሃም አንቺን ይወድሻል። ስለዚህ ከአንቺ ጋር ደስታው ከአንቺ ጋር ሲሆን ነው፣ ፍልቅልቅ የሚለው ከአንቺ ጋር ሲሆን ነው፣ ህይወቱን የሚኖረው ከአንቺ ጋር ሲሆን ነው ብለሽ ሰከሻት ልጅቷን። ደህና ልቧን አደንድና ልትተወው የነበረውን ልጅ ወደ ህይወቷ መልሳ እንድታስገባው አደረግሻት። አሁን ላይ ለዚች ልጅ ለደረሰባት እንግልት ዋጋ አንቺ ነው የምትከፊላት ወይስ እሷ? አየሽ፣ አንቺ መክረሻት ወደ አብርሃም ተመለሰች ሄርሜላ። በስተመጨረሻ የገጠማትን ነገር ደግሞ እንመልከት። አሁን ደግሞ አብርሃም ሲያጠፋ አብርሃም አጥፍቷል ብለሽ አብርሃምን እንደ መምከር፣ አብርሃምን እንደ መቆጣት፣ አብርሃምን እንደ መገሰጽ አንቺ እያደረግሽ ያለ ነገር ምንድን ነው? አብርሃም ወዶ አይደለም፣ አብርሃም ሰው በማመኑ ነው እንዲህ የሆነ ያለው እያልሽ ነው።
ይሄ እኮ ትክክል አይደለም ቡዜ። አንቺም ይህን ነገር ትደግፊያለሽ? አብርሃም እያደረገ ያለውን ነገር መልካም ነው ብለሽ ታስቢያለሽ? በጠላቶቹ ፊት አለሽ። ጠላቶቹ እነማን ናቸው? ከአብርሃም ጋር እየገጠሙ ያሉት ሁለት ሰዎች ናቸው። ሁለቱም ደግሞ ሩታና ፍቅር ናቸው። ማን ነው ጠላት? ስለምን ጠላት ነው የምታወሪው? እኔ እኮ ግራ ገባችሁኝ። እንደናንተ ደግሞ ግራ የሚያጋባ አይቻላቅም። ቡዜ ጠላት ብለሽ ያወራሽው ሩታን ነው? ጠላት ስትይ ምን አይነት ጠላት? ሀገራዊ ጠላት? እሱ ራሱ ላይ ጠላት ከማፍራት ውጭ ምን ያደረገው? አብርሃም ማንም ጠላት የለውም። ራሱ ነው ለራሱ ጠላት። እንዳይከበር ትዳሩን ተከብሮ እንዳይመራ ራሱን በራሱ ጠላት ሆኖ ህይወቱን እያበለሻሻ ያለው ራሱ አብርሃም። ማን ነው ጠላቱ? ሩታ ነች ጠላቱ። ፍቅርን ብትሆን ደግሞ ጠላቱ ስትሆን አላየንም። በተአምር ጠላቱ ስትሆን አላየንም። ፍቅር ያደረገውን ነገር ነው ያደረገችው። አብርሃም ቀለደባቸው፣ ፍቅርም ደግሞ ቀለደችበት። የተለየ ነገር አልተደረገም። የእጁን ያገኘው ሄርሜላን ብትሆን የእጇን ያገኘችው። በዚች ምስኪን ሩታ ላይ እርጉዝ ሆና እንኳን ያራራችላት ከወለደችም በኋላ ያራራችላትን ሄርሜላ ማን ነው ጠላት? እንዴት አድርገሽ ነው አፍሽን ሞልተሽ ለአብርሃም የተከላከልሽ ያለሽው? እኛ እንኳን ለአብርሃም ስንከላከል እኮ በማያሻማ መልኩ ልጁ ትክክል ነኝ ብሎ በማያምን መልኩ ነው የተከላከልነት ያለ ነው። አንቺ ግን 100% አብርሃም ትክክል፣ ሌሎች ሰዎች ግን ስህተት እንደሆኑ አምነሽ ነው እዚህ ነገር ላይ ኤፍሬም አለበት ብለሽ ድርቅ እያልሽ ነው እንዴ? ወንድምሽ በተዘረጋለት ወጥመድ ገባውና ኤፍሬምና ሩታ ናቸው እንዴ ነገር የሚያደርጉት? እሺ ወጥመድ ውስጥ ቢዘጋጅ አይጥ አሊያም ድመት ወይም ወጥመድ የተዘጋጀለት አካል አይጥም ብትሆን ሆዷን ለመብላት ብላ ነው በወጥመድ የምትያዘው። ዶሮም ብትሆን ሆዷን ለመብላት ጥሬ ለመልቀም ስትል ነው በወጥመድ የምትያዘው። ሌላም አካላቶች በወጥመድ የሚያዙት ሆዳቸውን ከርሳቸውን ለመሙላት ሲሉ ነው። አብርሃምም ደግሞ ይሄ የለመደውን ልማድ አይቅርብኝ ብሎ ሲሄድ ነው በወጥመድ የተያዘው። ወጥመድ ውስጥ እኮ ወጥመዱ ሄዶ መቼም ያን ሰው ወጥመድ ውስጥ አያስገባም አይደል? ወጥመድ ውስጥ የሚገባው እኮ ያ ሰው ወደ ወጥመዱ 1 እርምጃ 2 እርምጃ 3 እርምጃ ያለ በተጠጋ ቁጥር ነው። ማንን ነው ወጥመዱ ይዞ መጥቶ አንገት ውስጥ ሸምቀቆ ነው ያስገባው? ታያ ክፉ ለምን እንነጋገራለን? አንቺ ዛሬ ጠላት ያልሻት ሩታ እኮ ነች አሁን ላለበት ሲቹዌሽን ረግቶ እንዲቆይ ያደረገችው። አንቺ ጠላት ያልሻት ሩታ ነች አብርሃምን ደጋግማ ይቅርታ ያደረገች ወደ ቀድሞ ማንነቱ እንዲመለስ ጥረት ስታደርግ የነበረችው። አንቺ ገና ለገና ልጄን ወስደሽብኛል ተብለሽ ስለተጠየቅሽ የከሰሻት ሩታን ግን ስሟን ያጠፋችሁ በየሚዲያው የዞራችሁ አብርሃም ላይ የሆነ ነገር አስደርጋበታለች፣ መተት ምናምን አስደርጋበታለች ብላችሁ ከሳችኋት እንኳን ሩታ ሄዳ እኮ አልከሰሰቻችሁም። መጥራ ይዛ መታ ስሜን አስጠፍታችሁ አላለችም። እቺ ሰው ነች ጠላት። የልጁ እናት ነች እኮ። ፍቅርም ብትሆን ምንም ያደረገችው ነገር የለም። ራስህን ተመልከት። እዚህ ጋር ልጅ አለህ፣ ቤተሰብ አለህ። ሩታን አስለቅሰሃል። ሰው ካለቀሰብህ መልካም አይሆንም። ህይወትህን አስተካክለ ምራ፣ እዛም እዚህ ማትበል ብላ ነገረችው። አብርሃም ጆሮ ዳባ ልበስ አለ። በፍጹም አላዳምጥም፣ አልሰማም። አይ እኔ የምፈልገው እዚህም እዚህም እያልኩኝ ህይወቴ መምራት ነው አለ። አልፎ ተርፎ ጠርቷቸው እነሱ ላይ ሊመጻደቅ ሞከረ። ሩታም ፍቅርም ላይ እንዴ ሩታና ፍቅርን ጠርቶ እኮ ከሄርሜላ ጋር ሆኖ ቅቤ አይደለም እየቀባቸው የነበረው። ይሄ ልጅ ሙድ ነው ሲይዝባቸው የነበረው። እያሾፈባቸው እያቄላቸው ነበር እኮ። ሩታ በዚህ ሲቹዌሽን ውስጥ ግን በጣም ልታመሰግኗት ይገባ ነበር። ሩታን እኮ አቁመው እኔና ፍቅር ስንጋባ ሚዜ ትሆኝኛለሽ እያለ ሙድ ሲይዝባት ነበር። ሩታ ግን ምንም አላደረገችውም፣ አልተበቀለችውም። ሩታ ለእግዚአብሔር ሰጥተው ትተዋለች። በነገራችን ላይ ዛሬ ላይ አንቺ እየመጣሽ አብርሃም የሆነ ነገር በገጠመው ቁጥር፣ ሄርሜላ የሆነ ነገር በገጠማት ቁጥር ዘለሽ መተሽ ሩታና ኤፍሬምን ተወቃሽ ማድረግ ማለት ምን ማለት ነው? አንቺ ከህይወታቸው ወጥቼ ለመውጣት ፈልጌ ነበር፣ ግን ደግሞ እንደወጣ አላደረጋችሁኝም ትያለሽ። ማን ግብ ያለሽ? ሲጀመርም እኮ ማን ግብ ያለሽ? አሁን አንቺ ትክክለኛውን መንገድ እያየሽ አይደለም እኮ። ለምን ዴቭ እኮ ሳቀ። አሁን ዴቭን እዚህ ጋር አዩትም፣ ዴቭን እዚህ ጋር አዩት። በቃ ዴቭ አሁን ነገርየው የተገለጠለት ነው። የአብርሃምን ስራ አንድ በአንድ እየተረዳ ነው። ቡዜነች እንዲጨፍና አብርሃምን የተከተለች ያለችው። ሲጀመር አብርሃም እንዲህ ስለመሆኑ ተጠያቂዋ ቡዜ ነች። ቡዜ የሆነበት ወሰደችው፣
ልጁ ብሶበት መጣ፣ ትንታግ ሆኖ መጣ። በቃ አልቆም ያለ ማንም ሊያቆሙ አልቻለም። የአርሰናል ተከላካዮች እንኳን ሊያቆሙት አልቻሉም። ልጁ ጭራሽ መኪና ውስጥ እንደው ጥርት ብሎ ባናይም የሆነ ነገር ሲከናወን ነበር። አለፈና ተረፎ ሩም ውስጥ ደግሞ ከፍቅር ጋር የሆነ ሙቀት ውስጥ አገኘ ነው። ራሴን ስቼ ነው አላውቅም አለ። እንዴ ነገርኳችሁ እኮ አንድ ሰው እንዴት ነው ሰተት ብሎ ሄዶ ወጥመድ ውስጥ የሚገባው? ወጥመድ ውስጥ የገባው እዛ የተቀመጠለትን ነገር ለመብላት ሲሄድ የተለየ ነገር አይደለም። አይ በጨለማ ሲደናበር ሲያልፍ ገብቶ ነው ወጥመድ ውስጥ። እንዲህ አትበሉ። አሁን የወንድምሽን ጥፋት ሸሽገሽ ለማስተባበል ለመደፋፈን የመጣሽበት መንገድ አያምርም። ኤፍሬም ጀግና ነው። ከተበዳይ ጋር የቆመ ጀግና፣ ከሴት ጀግና እህቱ ጋር የቆመ ታላቅ ሰው ነው ኤፍሬም ማለት። ነዋይ ያላታለለው ስጋ ወንድሜ ነው ብሎ ለወንድሙ ከለላ ያልሰጠ ለእውነት የቆመ ኤፍሬም ነው። ሁላችሁም እስቲ እዚህ ጋር ኤፍሬም ይችላል በሉ። ኤፍሬም ይለያል። የሩታ መከታ፣ የሩታ ብቻ አይደለም። ኤፍሬም ሲከራከር የነበረው ለሴቶች ሁሉ ነው፣ ለሴቶች ሁሉ። ስለዚህ ኤፍሬም ምንም ነገር እውነት አሁን ቃላቶች ሁሉ አለ ኤፍሬም የለም። በጣም ጥሩ ልጅ ነው ኤፍሬም። አሁን እኛ የምንፈልገው ልብህን አይቀየርብን ነው። በቃ ልብህን አይቀየርብን። ምክንያቱም አብርሽም አንድ ሰሞን ላይ እልፍ በጣም ጥሩ ሰው ነበር ሳይሆን ነው እኮ አሁን ምን እንደነካው አይታወቅም። እኔ አሁን በተለይ ደግሞ እንዲታወቅልኝ የሚፈልገው ታሞ በነበረ ሰዓት ላይ የት ነው ይዘውት ሄዱት እንዴ? የትኛውን የተሳሳተ ቦታውን ነክተውት ነው እንደዚህ ብሎ የመጣው? ታሞ ከሄደ በኋላ ሲመለስ ሌላ ማንነት ይዞ ነው የመጣው አብርሃም፣ ሌላ ማንነት። ይሄን ማንነት ከምን አይነት ሁኔታ ነው? ጸበል ነው ሄደው? ሳይኮሎጂ ባለሙያ ጋር ነው ሄደው? ወይስ ደግሞ የሃይማኖት አባቶች ምናምን መክረውት ነው? የትኛው ቦታ ሄዶ እንዲተለውጦ መጣ የሚለውን ማወቅ አለብን። የበለጠ እንደዚህ አምታታው በከተማ የሆነው እኮ አሁን ነው እንዴ? አሁን እኮ እሺ ድብቅ ነበር እንበል፣ ተደብቆ አሁን እኮ ሐላል ነው እያደረገው ያለው ሰውየው። እንዴት ነው ለዚህ ልጅ እንደው አስገብተሽ ሚኒሞ መስጠት ነው እንጂ ይለመድሃል ወይ እያልሽ እዚህ ቢስል ገብተሽ መቆንጠጥ ነው እንጂ ፊት ለፊት መጥተሽ የልብ የሰጠሽው ትክክል እንደሆነ እንዲያስብ የምታደርጊው ምንድን ነው? ጭራሽ ትክክል የሆነን ሰው ሚዲያ ፊት ለማሳጣት መሞከር። ኤፊ እየተናገረ ነው። አብርሃም ትክክል ሆኖ አያውቅም፣ ትክክልም አይደለም፣ እራሱ ነው በተዘጋጀለት ወጥመድ ላይ እየገባ ያለው እያለች ነው እኮ። ለምንድን ነው ማዳመጥ ማትችይው እንዴ? እኔ እኮ አሁን ዴቭ ገባው። በቃ ነገርየው እየገባው ነው ዴቭ። የአብርሃም ሁኔታን ተረዳው። አሁን እኮ ቀስ በቀስ የሩታ እውነት ወጣ። ሩታ አብርሃምን ስንት የሸሸገለችለት ጉድ ይኖራል። አሁን በሚዲያ ሲወጣ ስናየው አብርሃም እንዲህ ነው እንዴ እያላችሁ ነው አይደለም? እየገረማችሁ ነው እንዴ? አሁን እኮ ከአበጋዝ እኮ ወደ ያልቅበት ቀየር ነው ስሙን። በፊት አበጋዝ መሪ ነበር አይደለ? አሁን ያልቅበት ሆኗል እንዴ? ፖለቲከኞች ራሱ መቼ እንደዚህ ይሸውዱናል? ቀላል ይሸውደናል እንዴ? ምንም አላቅም ማለት ትናንትና ጭራሽ የምትፈልጊውን ነገር ካገኘሽ በኋላ ካለ ሲል እኔ አልቻልኩም። ቤተሰቦቻችን የምትፈልጊውን ነገር ካገኘሽ በኋላ ምናምን አላት እኮ ፍቅርን። ምንድን ነው የምትፈልገው? እኔ አሁን ይህን ነገር ለማወቅ ጓጉቻለሁ። ቤተሰቦቻችን እኔ አሁን ቡዜ አብርሃምን የደገፈችበት መንገድ እኛ የማናውቀው የተደበቀ ነገር ካለ ታብራራለን። እኛ የምንረዳው እኛ እኮ ተረድተ ነው ትክክል አይደለም። ቆም ብሎ ራሱ እንዲመለከት ጊዜ ሰጠው ይሄ ልጅ። በቃ ሄርሜላ አንቺ ነሽ እንዲህ ጥብቅ ብለሽ አልፋታ ብለሽ ልጁን ካርታውን እያዞርሽበት ያለሽው። ሁለት ቤት ሶስት ቤት መብላት የለመደ እኮ በቃ አስቸጋሪ ነው እውነት። እዚህ ጨው ከሌለው እዚህ ጨው ይኖረዋል ብሎ እዛ ሄዳል። እዚኛው ደግሞ ጨው ከበዛበት እዚኛው የተሻለ ቅቤ ይኖረዋል ብሎ ሄዳል። አማራጭ ኖረው አብርሃም እንዴ ምን ይሁን ምን ያድርግ? አሁን አብርሃም እኮ አይፈረድበትም። ሶስቱም አልፋታሉት። ታዲያ በቃ የሚችለውን ነገር እያደረገ ነው በቻለው መጠን። ከዛም በኋላ ደጋፊም አለው እኮ በል አብርሽ ግፋ ፊሽካ ይዞ ምናምን ኦፍሳይድ ነው ቡዜ የምር እናውቃለን ወንድምሽ ነው፣ ግን
ሲያጠፋም ደግሞ አጥፍተሃል መባል አለበት። ይሄ ልጅ ትክክል አይደለህም ሊባል ይገባል። እንዴ እኔ አሁን ግራ ይገባኝ ሩታን በዚህ ምክንያት የጠላናት በሉኝ እስቲ። የጠላችኋትም ሰዎች ሲጀመር ሩታን የጠላችኋት ሰዎች ራሳችሁን ስለመውደዳችሁ ራሱ ምንም እንትን ማረጋገጫ የለንም። ኤፍሬምን የምትጠሉ ሰዎች ራሳችሁን ስለመውደዳችሁ ምንም እውቅናውም የለንም። እናንተ እንዲሁ በጭፍን ሰው ስለምትጠሉ እና ደግሞ ዝሙትን አሁን ሄርሜላ ከዝሙት ውጭ ምን እያደረገች ነው? አሁን አንድ ባለትዳር የነበረ አይ ፈቷል እኮ ፈቷታል፣ ሰማንያውን ቀዷል ምናምን ይሄ ሩታ አታከብርም እኮ። ምን ዝንጅብል ፊት ናችሁ በእናታችሁ። እንዴት የፈለገ ነገር ቢሆን አንድ ሰው ሚስቱ የነበረችን ሰው ሲፈታ እንዴት ነው? እንዲህ ተዘጋጅቶ ነበረ ተፈቷል፣ ወረቀቱ ተቀደደ ሲባል ገባ በቃ ዘሎ ወደ ሄርሜላ። መጀመሪያም ፍላጎቱ ሳይቀደድ አይደለ እንዴ? ገና እርጉዝ እያለች አይደለ እንዴ ከሄርሜላ ጋር የጀመረው? ምን ይላሉ እኚህ? አሁንም ቢሆን ቡዜ ስርዓት መያዝ አለብሽ። እንድች ብለሽ በንግግርሽ መሀል ሩታን እንዳታስገቢ እንዴ። ጨዋችሁ ነች እንዴ ሩታ? የእናንተ ማጣፈጫ ነች እንዴ ልጅቷ? ምን ታርጋችሁ? ኤፍሬምስ ምን ያርግ? ዋ አሁን ኤፍሬም ምን ያደረገኝ ነው የምትሉት? ቆይ አብርሃምን ኦኬ ቤርጎ ተሸክሞ ያስገባው ኤፍሬም ነው። መኪና ውስጥ እንዲሳሳም ያደረገው ኤፍሬም ነው። ከኤርሜላ ጋር ከሩታ ጋር ምናምን እንዲህ እያቀያየረ እንደፈለገ እንዲስከረከር ያደረገው ኤፍሬም ነው። ኤፍሬምማ ተው፣ ይሄ ነገር አይበጅም። ከሚስትና ልጅ ጋር አብረህ ሁን። እምትበጅህ ስታግዝ የነበረችው ለስኬት ትልቁን ሚና ስትጫወት የነበረችው ሩታ ይኸው በይቅርታ ልብዋን ከፍታ እየጠበቀች ነው። ከእሷ ጋር ሁን። ከእሷ ጋር አልሆንም ካልክም ደግሞ በቃ አንዷን መርጠህ እንትን አብረህ ሁን። እዚህም እዛም አትበል እያለው እኮ ነው። የጨዋ ሰው ምክር እኮ ነው የመከረው። የበሰለ ሰው አስተሳሰብ እኮ ነው እየተናገረ ያለው። ኤፍሬም ምን ያድርግ? ዴቭ ነግሬሃለሁ። አንተ ራስህ አንዴ ጫላ ጋ አንዴ ጨቡዴ ጋ የምትሆነውን ነገር አቁም። ወይ ጨቡዴ ጋውን ወይ ጫላ ጋውን። እንዴ ምንድን ነው እንደ ፔንዱለም እንዲህ እያልክ እኮ ግራ ጋባህን። ቴኒስ አጫዋች አረከነ እኮ እኛ ግራ ዛሬ እዚህ ወስንን ቀኝ ተው በቃ አቋም ይኑረህ። እያየህ ነው ሩታ እየተገፋች ነው አይደለ? ባልዋለችበትና ባልተገኘችበት በየትኛውም ሲቹዌሽን ኡፋይ ብላ ህይወቷ ልትመራ ስትል ተደውሎ ነይ ትባላለች። የአብርሃም ጉዳይ አልቅም የአብርሃምን ጉዳይ ያለች እቺ ልጅ ደግሞ ከአንድ ሰሞን ትዳሯ እንደነበረ አትርሱም። ለምን ደግሞ አትናደረው? የልጁ አባት እኮ ነው። ስም የሚጠፋው እኮ የልጁ አባት ነው። ልዑል ነገ ጠዋት ሲያደርግ እኮ አባት እየተባለ ነው የሚወራው። ለምን አትናደድ? ለምን አትበሳጭ? እንዴ ባሏ የነበረ ሰው እኮ ነው። ባሏ የነበረ ሰው ነው። ስለዚህ ስለተፋቱ ለእሱ ክፉ ትመኝለት? ጥሩ ነው እንጂ የምትመኝለት እንዲህ ተልከስክሶ ማየት አትፈልግም። የፈለገ ነገር ቢሆን እና ቡዜ ኒንጃ። እኔ ቡዜን እስቲ የተረዳችኋት ሰዎች አላችሁ። ቡዜ ትክክል፣ ቡዜ ጀግና፣ የሴቶች ምናምን እያላችሁ ምጽፉላት። እስቲ እኔ ያልገባኝም የቡዜ አካሄድ እናንተ አስረዱኝ። ቡዜ ምን እያደረገች ነው? እስቲ እኔ ያልገባኝ ነገር እናንተ እንዲገባኝ አድርጉ። ምንድን ነው ቡዜ እያደረገች ያለችው? ቡዜን ጀግና የምትሉት ምን ስላደረገች ነው? ጀግና አታውቁም እንዴ እናንተ? ቡዜን ጀግና አላችሁ። ለሩታ ምን ልትሉ ነው እናንተ እንዴ? የጀግና ማዕረግን እኮ ለቡዜ ሰጣችሁብን እና አሳነሳችሁት። እሺ ጀግና ሩታ ምን እንበላት? እኛ እኮ ሩታን ጀግና ማለት እኮ ደበረን። ምክንያቱም ቡዜ ጀግና በተባለችበት አገላለጽ፣ ምክንያቱም የመጣውን ነገር በጠቅላላ እንዳመጣጡ የምትመልስ እንደ ሴት ሸብረክ ብላ ማትሸነፍ ጀግና ሩታን ምን እንበላት? ዋ እናንተ ለማንኛውም ስርዓት ብትይዙ ብታድቡ ነው የሚሻለው። ዛሬ ደግሞ ሚዲያ ላይ አንዳንድ ቪዲዮዎች ምናምን እያላችሁ እየለቀቃችሁ ነበረ። እስቲ እናንተ የራሳችሁን ፎቶ አስቀምጡ። እስቲ ፕሮፋይላችሁን አሁን የዩቲዩብ ፕሮፋይላችሁን አስቀምጡ። እስቲ ሩታን በዚህ ልክ እየተናገራችሁ ያላችሁ እስቲ ፕሮፋይላችሁን አስቀምጡ። በመብርሃን አምናችሁ ራሳችሁን አምናችሁት እንኳን ፊታችሁን ፕሮፋይል የማታረጉ ጭራሽ ሩታን ለመሰደብ መጣችሁ። ዛሬ ሩታ ምን አደረገች ነው የምትሉት? አድቡ፣ ብታድቡ ነው የሚሻለው እናንተ ሰዎች። ለነገሩ እኮ አይፈረድባችሁም። ማንስ እንትን እንዳላችሁ ለማንኛውም አንድ ግልጽ የምነግራችሁ ነገር አትልፉ። ሩታን ለማበሳጨት ሩታን ለማሸማቀቅ ከሆነ በየትኛውም ሁኔታ አይሳካላችሁም። ሩታን ለማሸማቀቅ አጠገቧ አፍንጫዋ ስላሉ እነዛ ወጠምሻ ጠብደል ወጣቶች ይኸው አሚሮን አይታችኋታል አይደል? እንደዚህ አድርጋ እንደ ንፋስ
አሽቀናጥረን ጣለችው። ለማንም አትመለስም ሩታ። እረፉ። ምንም ብትሏት አይ ዶንት ኬር። በቃ ሩታ ማንንም አሰማም። ያው የምትሰጧት አስተያየት እኮ ማለት የግዴታ የምትቀበለው አስተያየት አይደለም። ላታዩ ትችላለች። በነገራችን ላይ እሷን ለማበሳጨት ነው አይደል? አታያችሁም ሩታ ጊዜ የላትም ስትጀምር። ለማንኛውም ውድ ቤተሰቦቻችን ቡዜን ሀይ የሚል አጠፋ ደግሞ እንዳትቀጣት ትልቅ ሰው ነች እንጂ እኮ አታዲቢም ወይ መባል ነበረባት። ሚኒሞ ግን ትልቅ ሰው ምን ይደረገኝ። በሀገራችን ደግሞ ትልቅ ሰው ይከበራል። እኔ አሁን ቡዜን እኮ ምን ነገር ይከብደኛል። እንደምን ትልቅ ነች ታላቃችን። ብዙ ነገር አለ ብዙ ነገር። ስለዚህ ምንም ማድረግ አንችልም። እየመጣን ግን መስመር ስትስት መስመር ስትሻል ማለታችን አይቆምም። ኤፋዬ በቃ አንተ ትለያለህ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም እንደምናገረው ዋና ፍቅር ያሸንፋል።